አልቀምስ ለልጆቹ ይሆናል ብለው ትንሽ ስለሆነ ተታውት ነው እንጂ በልታውት ቢሆን እርሶም አብራው አራ ጉዴ የእግዚአብሔር ቃል ነው እኮ እኔ ምንም የኔው ታሪክ ነው እኮ ይቅር ቢቀር ይሻል ነበር እኮ እግዚአብሔር እሱ ይወቅ ማድረግ አይቻልም ምንም አይቻልም እግዚአብሔር እሱ ፍረድ እንጂ ምን አገኛለሁ ብዬ አይደለም ያደረገችኝ የከፈለገችኝ የኔ ነበር እኮ እኔም ቢወስደኝ ይሻል ነበር ያን ቀን እንኳን ገመድ ይዤ በገመድ እንገባ አንድ ሴት ልጅ ነው ያተረፈችኝ እሷ የልጆች የሞቱ ቀን አው ያ በቃ ተክሉ ሞተ ሲባል ለክም ሽራል እንኳን ሽርትስል ምን ትለኛለች እሷ ገመድ ይዛ እንዲህ ስትል አንቺ ሽራት ያይ ከኋላሽ የሚመጣ ነገር አወቅሽ አለች እኔ አልገባኝም አይኔም አላወቅኩትም በቃ ዝም ብዬ አሻዋለሁ ሻሻው ቤት ደረስኩ የእናቴ ቤት ሲሄድ ግማሽ ነው ምንነግረው ይረሳኛል እኮ ጭንቅላቴም ልክ አይደለም ሲሄድ በጣም አመመኝ ሲያመኝ ምንድነው አልኩት በቃ እናቴ ያነገርኳትን እህቴም አለች ከፍራሽተኛው ምንም በተኛት ከለከለኝ አንዴ በጣም አመመኝ ልጁ ይራቀጣል ተአመመ ሳላወቅኩለትም ትንሽ በላ በቃ እናቴ ምግብ አመጣችልኝ ወተት ሰጠች የሱ ትንሽ ቀመሰና ለቀቀው እኔ ምግብ ሰጡኝ በላው በቃ ሰብነቴ ቀልጥ አለ አይዞት ማየ ትንሽ ስሜቱም ያው መቼም እንዴት እንደሚጽናና ማላቅም ስሜቱም ሐሳቡ ትንሽ እርሶ እንዲያቃኑልኝ ብዬ ነው ምንድነው የተፈጠረው እስኪ የተፈጠረው በጣም ይገርማል አስተንጋጭና የሆነ በጣም መንፈስ አይምሮ የሚመጣበት ነገር ነው አይደለም ወለደ ቀርቶና የኢትዮጵያ ሕዝብ ሁሉ ያየ የሰማ በጣም በጥብጦታል በጣም ከሚገርም ነገር ማለት ነው እኔ የምኖረው እዚህ አዲስ አበባ ኦሮሚያ ክልል ነው ትዳር እዛ ነው እና የኖርኩ እያለ እንደዛ ነገር ተደረገ አንድ ልጅ ታሟል ቶሎ ድረሱ ተብለናል ስለ ነገር ይወክስና ጣልኝ ባጭሩ ላስረዳህና አስተንጋጭና በጣም ዘግናኝ የሆነ ነገር ነው በጣም አይደለም የወለደች እናት ቀርቶ የኢትዮጵያ ሕዝብ ሁሉ ያላረረና ያላዘነ ሕዝብ የለም ግን መስል አንድ ውሻ ቢገደል አንድ መኪና አንድ ውሻ ቢገድለው ማለት ነው ሄዶ መኪናውን አስቆመው የዛ ውሻ ደም ቢያጠራው እኛ ዘመድ የለንም አዝመድ የለንም ወንድም የለንም አባታችን በልጅ የሞተው እናታችን ደካማ ናት የሷ ባለቤት ነው የሚረዳት ነበረው እናቴ ከሚገርም ነገር ነው ግን ልጅ የለኝም መካመኝ እና በጣም ያስለቅሰኝ የቻለ ጉዳይ የእህቶቼ ልጆች አሁንም ልጅ ናት ግን የእህቶቼ ልጆች እግዚአብሔር የሰጣት ጸጋዋ ሰጥቷት ነበር ከልጅነት ጀምሮ ያፈራቻቸው ልጆቿ ባልተጠበቀ አደጋ ባልተጠበቀ ዘግናኝና አስጠያፊ የሆነ ነገር እንደዛ አይነት እንኳን በኢትዮጵያ በዓለምም በአፍሪካም በማንም በአሜሪካም እንደዛ አይነት ነገር ታይቶም አይታወቅም እንደዚህ ተሰምቶም አይታወቅም ወንድም ልንገርህና ግን እሷ ረዳት የላት እንትን ሚላት የላት የመጀመሪያ ልጅ 22 ነው 23 አመቱ ነው እሱ አገረ ማርያም ነው የሱ ታናሽ ዲላ ነው ምን ባላሰውበት የ18 ወጣት አለች እሷ እዚሁ ወለቴ አካባቢ ነበረች እነሱ እግዚአብሔር አምላክ ሲያወጣቸው ወጣዋል የ18 አመት በወጣችበት ቤት ለቀበወጣችበት በአንድ ወር ከ10 ቀን ይሄ ነገር የተደረገው የጀመሩት እቺን የ18 አመቷ ልጅ የሷ ልጅ እህቴ እሷ በወለደች ጊዜ ነው አራስ ቤት እያለች ነው የጀመረቻት ያደረገቻት 18 አመት በፊት ማለት 18 ነው ይሄንን ቂም በቀል የጀመሩት ማለት 18 አመት ማለት ነው 18 አመታቸው ሆኖታል እሺ ተጣጥመው አያውቁም እሺ ከሚገርም ሁሉ ለኔ ምኖረው አዲስ አበባ ነው ተዳሪም ምንም በዚህ ጉዳይ 7 ጨርሰናል እንግዲህ እነዚህ ልጆች ከሞቱ ጀምሮ ነው ተዳሪም በትኛለሁ ቤቴን ዘግቼ ነው ያለሁት ከሷ ጋር ነው ለምንድነው ያለሁት ወገንዝ ሚረዳትም አይዞሽ ብሎ ሚረዳት መድለት ፍርድ ቤት እንደሊፈታቻለ
ቢያንስ የግል ድርጅት አለ ማርታ የሚባል ከቡታጀራ ቀጥሎ ወደ 10 ኪሎ ሜትር የሚሆን ድርጅቱ ማርታ ይባላል፣ ሜሲ ይባላል። እዛ ወስደው እዛ አስቀመጧት። የአእምሮ ክስተት ዶክተር ታዞላት እግዚአብሔር ይስጣቸው ደህና ተንከባከቧት። በጣም እናመሰግናለን። በጣም ተንከባከቧት ኖረች። ከዛ በፊት ምንድነው የተፈጠረው? እስኪ በደንብ እሳቸውን በደንብ ነግረውኛል በቻሉት 6 ልጅ እና ባሌን ቀበርኩ ጎመን በስጋ በልታው እዛ ላይ ምን ተጨምሮ ነው? ማን ነው? እስኪ ንገሩኝ። እርሱ የበሉት እንግዲህ ማን? ቆይ መጀመሪያ ምግቡ ላይ ምን ተደረገ? መርዝ ማን አደረገ? በዛሽ ልጅ ናት፣ የገዳይ ልጅ ናት። ያስመጣችውን ከአዲስ አበባ ነው አሉ። ይሄ መርዙ ምን አይነት መርዝ ነው? ምን አይነት መርዝ እንደሆነ እንግዲህ ሰማይና ምድር ፈጠረው እሱ ይለየው። እና ሁሌ ኬዝ እንዳላቸው ነው። 2 የዋርሳ ሴቶች ማለት ነው። ዋርሳ የ2 ወንድማማቾች ሚስት ናቸው። አሳና ሙሉነሽ ማን ነው የሚለው እና የዋርሳ ሴቶች ናቸው። ምን ላይ እንደሆነ ኬዝ በጣም እንዳላቸው አለምን ገረቱ ያቃል። አሁን መርዙን ምግብ ላይ ስለማድረጋቸው በምን እርግጠኛ ናቸው? በሕክምና በክርት ነው ይሄ መርዛማ ነው የሚያሳየን አሉ። እነዛ የቀሩ ልጆች በማን ነው እንትን ያለው? በሴትዮ በዋርሳዎች ነው። ዋርሳው ነው ይዞ ሄደ። እነዛ ትላልቆቹ ልጆች ሄደ። በዛ ሻሏት ምግቡ ላይ ስታደርግ ሰው አይቷል? እኔ ያላየው ልጅ አይታ ነበር። የሞተችው ልጅ 14 ዓመት የሞተችው እንኳን የነገረችው ልጅ ነበር። እሷ እድሜዋ ስንት ነው የሞተችው ልጅ? 14 ዓመት። የ14 ዓመቷ ልጅ ከትምህርት ቤት የመጣችው እሷ ምግቡ ላይ መርዝ ስታደርግ ካየች መርዝ አላየችም። እንጨት ይዛ እንዲህ ስታማስለው ደረስኩበት አለችና ነገረችው። ያን ልጅ ስትነግረው አሁን ቢጠይቁት እሱም ደበቀው እኮ ሸፋፈነው። የቤት ስለሆነ ሸፋፈኑት እኮ እንኳን እኔ ከዛ በሜርሲ ካለው ማለት ነው ምንም አያስፈልግሽም አንቺ ዝም በይና ተጥናኝ ያሉኝ። በቃ እሷ እንዴት እቺ የሞተችው ልጅ የ14 ዓመቷ መርዙ ላይ ስትጨምር ስታማስለው ደርሳለች አሉ። አዎ ሌላ ቀን አትገባም እኮ ከቤቴ ሌላ ቀን አትገባም። ከቤቴ እንዲህ ትንሽ ሶራል አለ። ሶራል ካለ በተቀመጥኩበት በሳር በቤቱ መጣ ትልቁ ያኛው ስልክ ይዛ ትቸርጅ ነበር። ፉል አረገችና የወንድሟ ስልክ ይዛ በቀኑ 2 ጊዜ ትመጣ ነበር። በቃ ቤቱ የምን ልታጠራ ፈልጋ ሌላ ቀን አትገባም። ሌላ ሰውማ አይገባም። እሷ ብቻ ናት የምትገባው። የምን ውሻሉኝ 2 ውሻሉኝ ሰው ጠርቶ ነው የሚገባው። ሌላ ማንም ሰው አይገባም። እነሱ ብቻ ነው አጠገብ ስለሆን የማጣሩም እነሱ ናቸው፣ የተጠረጠሩም እነሱ ናቸው። ጥርጥር አይደለም እኮ እኔ በእግዚአብሔር ኃይል ነው ያለሁት። እግዚአብሔር የሰጠኝ ጸጋ ሰጠችኝ ነበር እመቤታችን ድንግል ማርያም። እሷ ከልጆቿ አነሳችብኝ። ያን ቀን በዛሽ ገባች ወጣች። ዛ ልጅቷ በዛሽ አሰፉብ አመጣች። በዛሽ ከተተችዩ የሰራችው እሷ ናት። ቤቴ እሷ ብቻ አልደበል የሚገባ ሰው የለም። ውሻለኝ እንኳን ሴትዮ ትልልቁ ሴት ጠርቶ ነው የሚገቡት። እኔ ያው ነበር የመጣሁት። ልጄ ደረሰችባት የሞተችው ልጅ ማለት ነው። ሐሳቤ እንዴ ነው ከተተችው እሷ ናት። ግን መርዝ መሆኑን አላወቀችም ማሽ ልጅ ማለት ነው። አው እኔም አላወቅኩም። እንኳን ድጋሜ አሁን ንገርህና እንዴት ቆዩ? እርሶ የሰሩትን ምግብ መቶ ሰው ሲያማስል ምንድነው ብለው አይጠይቁም?